ሜራ እርግዝናዋ ውሸት እንደሆነ ሮቤል ደረሰበት፣ ሚስጥሯ ተጋለጠባት። እና እንግዲህ ሮቤል ይህንን ነገር ለአድናን ሂጄ እነግረዋለሁ አላት። አድናን ደግሞ እንግዲህ ትልቅ ታሪክ ሰርቷል። ሮቤልና አድናንን እንግዲህ መርማሪ ፖሊስ ቤት ውስጥ መጥቶ እንዲመረምር ፍቃድ ሰጥቷል። እስከ ዛሬ ድረስ ቤት ፖሊስ መጥቶ አያውቅም። ነገር ግን ዛሬ እንደሚመጣ ሚራ ደግሞ በውጭ ላይ ተደብቃ አድናን ሲያወራት ሰማዋለች። ለሮቤል ደግሞ ሄዳ ትነግረዋለች ይህንን ነገር። እንግዲህ ምንም ማድረጊያ ምን እናደርጋለን፣ መቼም እጃችን ለፖሊስ አንሰጥም። ነገር ግን ከዚህ ብራችንን ይዘን ንጥፋ ተብለው ድንገት ከቤት ሊወጡ ሲሉ ፖሊሱ ድርስ አለባቸው። በጣም የሚገርም ነው። እንግዲህ እስከ ዛሬ ሁሉም ነገር ሚስጥራቸው ሁሉ ተዋርዷል። እንግዲህ ሮቤል ልክ አድናን ሲነግረው ሰውነቱ ሁሉን እየተንቀጠቀጠው ማለት ነው። ውሸት ከሌለባቸው ምን አስፈራችሁ እያለ እንግዲህ እየሳቀባቸው ነው አድናን። ሰላም ውድና የተከበራችሁ እንደምን ዋላችሁ? መቅደስ ነኝ። እንሆ ሉሃና ድራማን ይዤላችሁ መጥቻለሁ። ከድራማው ጋር መልካም ቆይታ ይሆንላችሁ። እንግዲህ ሮቤል ሚራ ክፍል ድንገት ግብት ሲል ሆዷ ውስጥ የፕላስቲክ የእርግዝና ነገር ሆዷ ውስጥ ስታወጣ ያያታል። አንቺ ምንድነው የደበቅሽው ይላታል። እንዴ እኔ ምንም አልደበቁም። ምን አየህ? ሂዱ ውጣ በቃ ምን ፈለግ ካለችው ማለት ነው። አይ የፈለግኩት ሌላ ነገር ነበር። ነገር ግን እስከ ዛሬ ድረስ በእውነት በጣም አድናቂሽ ነኝ። እንዴት አድርገሽ ነው እኔንም ሆነ ሮቤልን እኔንም ሆነ አድናን የሸወድሽው? አድናንን ችግር የለውም ልማድሽ ነው። እኔን እንደሸወድሽኝ እርጉዝ ነኝ እያልሽ ስትቀልጅብን የነበረ እንዴት በእውነት እኔ ሳላደንቅሽ አላልፍም። ይህንን ነገር እንደዚህ በሚስጥር ይዘሽ ይህን ያህል ጊዜ ማለት ሆድ አለመግፋቱን ማወቃችም እንዴ ማለት ማወቅ አንድ ቀን ዋረዳለሁ ብለሽ አታስቢም እንዴ? እንዴት ቻልሽበት አላት ማለት ነው። እየሰማኸው ነገር የለም ሮቤል፣ ውጣ ከክፍሌ። እሺ ምንም ችግር የለውም። እኔ ደግሞ ለአድናን ነግረውና ሁሉንም ነገር ይህንን አሳየውና ነጥቆ ወስዶባታል ማለት ነው። ይህንንም ነገር ለአድናን አሳየውና ከዛም በኋላ እውነቱን አስመርምሮ ይደርስበታል። አይመስልሽም ቆንጅት አላት ማለት ነው። ይኸውልህ አታደርገውም አንተ ይህን ነገር ስትናገር ሚራ ቁጭ ብላ ምታይህ ይመስላል። ያን ቪዲዮ የሳራ ቪዲዮ እኮ አለ እጄ ላይ። ያንን ስታደርግ ይህ ቪዲዮ ደግሞ እንደሚጋለጥ ማወቅ አለብህ አለችው። ኧረ እባክሽ አርጊው እስቲ፣ ማን እንደሚቀድም እናያለን፣ ማን እንደሚታመን እናያለን። ትሰሚያለሽ አላት። ሰይጣን የሆነ እንዴት አወቀብኝ? ወይኔ ዘመናት ሚስጥር የተጋለጥኩኝ ያለች እንግዲህ እኔ ሮቤል እውነት ከተናገርክ እገልሃለሁ እያለች እንግዲህ ና አዲስ ነገር እንስራ፣ ሉሃናንና አድናን እናጣላቸው። ሉሃናን ትፈለጋት የለ አለችው። አዎ ስለዚህ ሉሃናንና አድናንን የምናጣላበት አዲስ ዘዴ አለ ትለዋለች። ምንድን ነው ይላታል። አንተ የሮቤልን የአድናንን ጃኬት ልበስና እንደ ድሯችን ናሳመኝ አለችው ማለት ነውና እኔ ደግሞ ኧረ አድናን ቀስፈል እንግዲህ አድናን የለም ማለት ነው። አድናን ሉሃና ስላኮረፈችው ያንን ስጦታ ምትወላት ነበረ ማለት ነው። ለሉሃና ስጦታ ምትወላት ነበረ። ያንን ስጦታ ደግሞ እንግዲህ ሚራ ወስዳ ለብሰዋለች። ያንን ለብሳ እንግዲህ ወስዳ ለሉሃና ሳይታታለች። ሉሃና ደግሞ ጭስ ብላ ተናዳለች። እኔ ምልሽ ሉሃና አለቻት። ገባችና ይኸውልሽ ይህንን ነገር እኮ ይህንን ምርጥ ሹራብ እኮ ገዛልኝ አድናን፣ ያምራል አይደል አለቻት። አድናን የገዛልሽ አለቻት። አዎ ስጦታ ሰጥቶኝ። ሂጅ ይኸውልሽ ከነሙሉ ጤንነትሽ መውጣት የምትፈልጊ ከሆነ ውጪ፣ ካልሆነ ግን የሚከተልሽ ይኸውልሽ ንዴት እየተሰማኝ ነው፣ ሰውነቴ እየተቃጠለ ነው። ስለዚህ የንዴቴን ከማበርድብሽ በሰላም ብትወጪ ይሻልሻል አለቻት። እሺ አለችና አናዳት እንግዲህ ያና ልብስ ለብሳ ወደዚህ ተሽከርክራባት ወጣለች ማለት ነው። እና ምን አናድድሽ እንዴ ቆንጂት ያምን እንዴ ባሌ እኮ ነው እንዴ ምንም ቢሆን አለች። እንግዲህ በጣም ነው በቃ የቀለደችባት። እና መጣ አድናን መጣና የኔ ፍቅር አሁንም እንዳኮረብሽኝ ነው በተራ ነገር አላት። እንግዲህ ምን አደርጋለች ሚራ
ልክ ሮቤል ብሩን ይዞባት ሂዶ እያለ ብሩን ይዞት ሂዶ እያለ ድንገት ያስቀመጠችበትን ሲያገኝ መታ አንገቱን በገመድ ነገር እንቅ አድርጓለች። እሱ ደግሞ ደረቷን ብሏት እንግዲህ ወድቃለች። ከዛ ተነሳችና እንግዲህ በዛ ሰዓት ነው እንግዲህ ያንን ጃኬት የለበሰችው ማለት ነው። ያንን ጃኬት እና እንደዛ አድርጋ ወስዳዋለች ማለት ነው። እንግዲህ ተይ ነው ያላት። ውሰጁ አላላትም። ከዛ ድንገት አድናን ይደርሳል ማለት ነው። አድናን ሲደርስ አዳን ደረሰና ይኸውልህ እንደ በፊቱ እኮ አለችው ማለት ነው። እንደ በፊቱ አብሬሽ ካልተኛው እያለኝ ነው። በቃ እኔ ደግሞ እምቢ እያልኩት ነው። እኔ ከዚህ በኋላ ከባሌ ጋር ነው መሆነው እያልኩት ነው። እያስቸገረኝ እኮ ነው ይላት ትላለች ማለት ነው። እንግዲህ የተጣሉት በብሩ ነው። ወይኔ በጣም ነው ሮቤል ለራሱ የተናደደባት። የተጣሉት እንግዲህ በብሩ ነው። እንደምታውቁት ሻንጣውን ይዞባት ነው እንግዲህ በዛ ነበር ጸባቸው፣ የጸባቸው መነሻ። ነገር ግን አድናን ከዛ በጥፍ ያለው ማለት ነው ሮቤልን። እንዴት ተስደፍራኝ ነው ጭራሽ መኝታ ቤት ድረስ መተህ እንደለመድከው ደግሞ ራስ ክፍል እንትናተልም ብሎ በጥፊ የኔ ባል አለችና ልክ ሉሃናን ስታያት ማለት ነው አቀፈችውና የሆነ እንትን አለችው ማለት ነው። ልክ ሉሃናን ስታያት ከዛ ሉሃና ደግሞ እያየች ነበረ። በጣም ነው ደግሞ የፈላ እና በዛ ምክንያት አኩርፋው ነበረ። እና አድናን ደግሞ ወጥቶ ነበረ ያንን ቀሚስ ሌላ ልብስ ሊገዛላት ወጥቶ ነበረ። ያንን ወስዳ ስለለበሰችው ወጥቶ ነበረ ማለት ነው። እንግዲህ የሮቤልን ጃኬት ማለት የአድናን ጃኬት ለበሰና ሮቤል እና ይህንን ሁሉ ዘዴ የምታመጣው ማለት ሚራ ናት። ይኸውልህ አሁን ሉሃናን ማናደድ አለብን አለችው። እሺ የአድናን ጃኬት ልበስና ናሳመኝ አለችው ማለት ነው። ከዛ እሺ ብሎ እንግዲህ እሷ ደግሞ ጮክ ብላ ሉሃና ተኝታ ነበር እንድሰማ አድናን ቀስ በል እንጂ እንዲ ያሳመንከኝ እኮ ምናምን እያለች ትጮኻለች ማለት ነው። እና ከዛ የሚራን ድምፅ ነው እንደምሰማው ምንድን ነው አለች እና ሉሃና ቀስ ብላ በሩን ከፍታ ስታይ እንግዲህ ጃኬቱን አይታለች። ጃኬቱ ደግሞ የማን ነው? ያድናን ነው። እና በጣም ነው በቃ ወይኔ ሉሃና ተጫወትክብኝ አንተ ራሱ ከሮቤል ምንም ነገር አትሻልም ብላ በጣም ደማ ፈልቶ እንግዲህ በቃ ተናደደች። ነገር ግን አድናን ወጥቶ አልነበረም ከቤት ጭራሽ ማለት ነው። እኔ የምልህ አለች ከመጣ በኋላ ተወይም በቃ አጠገቤ እንዳትደርስ ብለዋለች። በጥፊ ሁላ ነው ያለችው። ትናንት እየሰራውን አይቼልሃለሁ ደግሞ አይኔን በጨዋት በትመጣለህ እንዴ ዞር በል ብላ በጥፊ ያለችው ማለት ነው አድናንን። ከዛ ትናንት ምን አይነት ልብስ ነበረ የለበስከው? ይህንን እንደ እኔ እኮ ልብስ ልገዛልሽ ሂጄ ነበረ አላት ማለት ነው። አይ ምን አይነት ልብስ ነበር የለበስኩ? ይህንን ራሱ ነው የለበስኩኝ አላት ማለት ነው። ሌላ ሸሚዝ ነበር ያደረገው እና ከዛ ሄደችና ሮቤልን አንተ ባለጌ እንዴት ብትነቀኝ ነው? ለምንድን ነው የአድናን ጃኬት የለበስክ? አምጣ ልብሱን አለችው። ከዛ እንዴ ምን ማለትሽ ነው? እኔ ልብስ አላየውም። የምን ልብስ ነው አለ። ከዛ ሻንጣውን ፍትሽ ስታርም ጃኬቱን አገኘችው ማለት ነው። ስሚያለሽ ይሄ እኮ የወንድሜ ልብስ ነው የመልበስ መብት አለኝ አላት። እናንተ ግን አልተሳካላችሁም እንጂ እኔና አድናንን ለማጣላት ነው አይደለም? አልተሳካላችሁ ግን ሴራችሁ አልተሳካም እንጂ አለችው ማለት ነው። እና ይህንን ጃኬት ነጥቃ ይዛው መታለች። ሄደችና ሚራን ደግሞ ወረወረችባት ማለት ወረወረችላት። አንቺ ተንኮለኛ አንቺ ወረኛ እኔና አድናን የምንጣላ መስሎሽ ነው አይደል? መቼም አንጣላም አለችው። እና ሮቤል ደግሞ ሄዳ የምር አድርጋ ከንፈሩን ሳመችው ማለት ነው። እንዴ አንቺ አመረርሽ እንዴ እሷን ለማስቀናት አይደል እንዴ ያላት። አዎ ግን ናፍቀኝ ነበረ ይሄ ከንፈር ናፍቆኝ ነበር አለችው። እና ግጥም አድርጋ ሳመችው ማለት ነው ሚራ። እና በሄደችና ያንን ጃኬት ሚራ ላይ ወረወረችባት ማለት ነው ሉሃና። አንቺ ክፉ፣ አንቺ አረመኔ፣ እኔና አድናን መቼም አንጣለን ብላ ከዛ ሄደችና እነኚህ እኮ አሳስተውኝ በጣም ይቅርታ አድርግልኝ አድናን ብዬ አለችው። አድናን እንግዲህ ለመርማሪ ዳዊት ደወለና እኔ እስከ ዛሬ ድረስ አልፈቀድኩልም ነበር። አሁን ግን መተህ መመርመር ትችላለህ። ቤቱን በአጠቃላይ ቤት ውስጥ ያሉትን ሰዎች እንዳለ መመርመር ትችላለህ። ምንም ችግር የለውም። እኔ ፍቃደኛ ነኝ ይለዋል።
እና እንግዲህ ከስር ከስር አድናን እየተከታተለችው ነው ሚራ እና ሰማችና ብር ብላ ለሮቤል ሄዳ ነገረችው። በቃ ወይኔ ማክረማችን ነው እንግዲህ ህይወታችን በሞላ በወይኔ ሊያልፍ ነው አለችው። እንዴ ዝምት ያለሽ እንዴት እንደዚህ ታደርጊያለሽ? ለምን አድናን ከስር ከስር ተከታታዩና ምን እንደሚያደርግ ማወቅ አለብሽ አላት ማለት ነው። እሺ ከዛ ሄደችና አድናን እንትን ታደርግ ምን እንግዳ የሚመጣ ሰው አለ እንዴ? ቅድም የሆነ እንግዳ ስትል የሰማሁ መሰለኝ አለችው ማለት ነው። አይ አዎ ተዘጋጅ ከፈለግሽ የውሸት ማት እንግዲህ ቃላችሁ አንድ ይሆን እንዲሆንላችሁ እንግዲህ ንገሪው ለባልሽ እና እንግዲህ ተዘጋጁ ማለት ነው። ስለዚህ አዎ መርማሪ ዳዊት ሊመጣ ነው፣ ቤቱን እንዲመረምር ፈቅጄለታለሁ፣ ሊመጣ ነው አለችው። ምን እንዴ መምጣትማ የለበትም መሆንም አይለበትም። እኛ ራሳችን እጃችን ሄደን ለፖሊስ ሄደን እንናገራለን፣ እኛ እንሄዳለን። ለምን እዚህ ድረስ ይደክማል አለች። አይ በጭራሽ እዚህ ድረስ ነው የሚመጣው፣ ምንም ችግር የለውም እሱ እመጣለሁ ብሏል እና ይመጣል፣ እዚህ ነው የሚመረምረው፣ ምርመራውን የሚያካሄደው እዚህ ነው አላት ማለት ነው። ሄደችና ድጋሚ ነገረችው ለሮቤል። በቃ ችግር የለም እኔም ደግሞ ሄጄ እነግረዋለሁ ለሮቤል፣ ያው ቃላችሁ አንድ እንዲሆን ብሎ ሳቀባት ማለት ነው። ከት ብሎ ነው የሳቀባት ለሚራ እና አሁን በጣም ተጨንቀዋል። ሻንጣዋን ጠቀላለለች እና እንግዲህ ራስ ወዳድ ናት እንደምታውቁት ሚራ። እንኳን አሁን ተጣልታ ድሮም ከጎኗ አትሆንም ከሮቤል ጎን ማለት ነው፣ አንድ ላይ በሚሰሩበት ሰዓት እንኳን እና ሄደና እንዴ ለምንድን ነው እዚህ የሚመጣው? ተንቀጠቀጠ፣ በቃ ሰውነቱ ሁሉ ተንቀጠቀጠ ማለት ነው የሮቤል። እንዴ ለምን እዚህ ይመጣል? እኛን ለምንድን ነው የሚመጣው አለው። ስለ ሳራ ጉዳይ ሊመረምር። እንዴ ሳራ እንደሆነች ውጭ እንደሆነች በቃ ታውቋል። ሌላ ምንድን ነው የሚያስፈልገው? የዚህን ያክል ምንድን ነው አለ። አይ አንተ ፖሊስ ትፈራለህ እንዴ? አይ እኔማ አልፈራም፣ እንደው ነገሩን ነው እንጂ አለ። አይ ችግር ያልሰረቀው ሰው እኮ ምንም አይፈራም። አንተ ደግሞ እንግዲህ ምንም እንትን የለብህም አይደለ? ስለዚህ ምንም የሚያሳስብ ነገር የለውም። እንግዲህ ቃላችሁን አንድ አድርጉና ተስማሙ። እንግዲህ የግድ መርማሪው ነው ይመጣል፣ ስራውን ይሰራል። ከዛ ለዳዊት ለመርማሪ ዳዊት እንግዲህ ሁሉንም ነገር ያው ትናገራላችሁ። ለእኔ እንደምትሉኝ ውሸት መርማሪ በደንብ አድርጎ ሲመረምራችሁ ያው ትናገራላችሁ ማለት ነው። እና እንግዲህ በእናንተ እንትን ዘላለም አለማችን እዚህ ስንሰቃይ አንኖርም አለው ማለት ነው። አድናን በጣም ነው የፈራው። አይ ከዛ ሚራ ሻንጣን ጠቀለለች እና ድንገት ሲደርስባት ሮቤል ደግሞ ና እንሄዳለችው። እኔ ሄዳለሁ በቃ ከአንቺ ጋር ይላታል። እሺ አለች እና እንግዲህ ሊወጡ ሲሉ እንግዲህ ፖሊሱ በር ላይ ነበር ያገኙት። ደነገጡ። በየት ያምልጡ? በመስኮት እንዳይወጡ አይበቃቸውም። በጣም ነው በቃ የደነገጡት። ቁጭ ብድግ ነው ያሉት። በቃ ተጨነቁ ሁለቱ ማለት ነው። እንግዲህ ሁለት ሌቦች እንግዲህ ፖሊስ መጥቶ ይዟቸዋል ማለት ነው። ቀጣዩን ይዤ እመጣለሁ ባይ